ሰላም ቤተሰብ እንዴት አላችሁ? የንጋት አካዳሚ ቤተሰቦች፣ ይህ ንጋት አካዳሚ ቀለል ባለ ቋንቋ የአማርኛን ፊደል በጥንቃቄ የምንማርበት አካዳሚ ነው። ኦንላይን መማር የምትፈልጉ ካላችሁ ታች ባለው የስልክ አድራሻ መደወል ትችላላችሁ። እንግዲህ ባለፈው በክፍል 6 ቪዲዮ ረ የተባለችውን የአማርኛ ፊደል አይተን ቃላት መስርተን ተለያይተናል ማለት ነው። ለማስታወስ ያክል ክፍል 6 ቪዲዮን መለስ ብላችሁ እንድታዩ ትጋብዛለሁ። ዛሬ በክፍል 7 ቪዲዮ የምንመለከተው ደግሞ ከመጀመሪያው ጀምሮ ከሀ እስከ ረ ድረስ ያየናቸውን የአማርኛ ፊደላት እያንዳንዳቸው ምን ይመስላሉ የሚለውን ባንድ ላይ እንመለከታለን ማለት ነው። ተመልከቱ። ከዚህ ጋር ከሀ ጀምሮ እስከ ረ ድረስ እስካሁን ያየናቸው ፊደላት ናቸው። በጥንቃቄ ቅርጻቸውን፣ ድምጻቸውን እንለያለን። እናንተም ማስታወሻችሁ ላይ ያሰፈራችሁ የአንዱ ፊደል ቅርጽ ከሌላው በምን ይለያል፣ ድምጻቸው በምን ይለያል የሚለውን እንድትይዙ ፈልጋለሁ ማለት ነው። ስለዚህ አብራችሁ ያላችሁ ይኸው ሀ ረጋ ብዬ ነው የምልላችሁ። ሀ ሁ ሂ ሃ ሄ ህ ሆ። ደግሞአለሁ። ሀ ሁ ሂ ሃ ሄ ህ ሆ። ለ ሉ ሊ ላ ሌ ል ሎ። ሀ ሁ ሂ ሃ ሄ ህ ሆ። መ mu ሚ ማ ሜ ም ሞ። ሰ ሱ ሲ ሳ ሴ ስ ሶ። ረ ሩ ሪ ራ ሬ ር ሮ። እኒህ ናቸው ድምጻቸውና ቅርጻቸው። እንግዲህ የመጀመሪያ ግዕዝ ወይም ደግሞ የመጀመሪያ ቤቶች ምንም አይነት ቅጠል የለባቸውም። ተመልከቱ። ሀ ለ ሀ መ ሰ ረ። ካይብ ወይ ደግሞ ሁለተኛ ቤቶች ደግሞ እያቸው ሁሉም ከጎናቸው ላይ ቅጠል አለባቸው። ተመልከቱ። ሁ ሉ ሁ ሙ ሱ ሩ። እነዚህ ካይብ። ሳልስ ወይ ደግሞ ሶስተኛዎቹ ደግሞ ሸዳዳ ናቸው ብያለሁ። ተደጋጋሚ እናገራለሁ። እዚህ በኋላ ደግሞ ሸዳዳ ናቸው። ወይም ደግሞ በቀኝ በኩል ያለው እግራቸው ላይ ከታች ላይ ቅጥል እንቀጥልባቸዋለን። ሶስተኛ ፊደላት ማለት ነው። ተመልከቱ። ሂ መልስላችሁ። ሂ እዚህ ጋር የምታዩት ናት ማለት ነው። ሂ ሊ ሂ ሚ ሲ ሪ። ተመልከቱ። ሶስተኛ ፊደላት። አራተኞችን ተመልከቱ። አራተኛ ራብ የምንላቸው ደግሞ ብዙ ጊዜ በግራ በኩል ያለው እግራቸው ያጥራል። እነዚህ አራተኛ ፊደላት እንደየቅርጻቸው ግን ይለያያል። ሁሉም ማለት አንችልም ማለት ነው። ተመልከቱ እስኪ ሃን እዩዋት። ሃ ላ ሃ ማ ሳ ራ። በጣም ጥሩ። ሀምስ ደግሞ አምስተኞችን እዩዋቸው በሞቴ። እነዚህ ሁሉም ቀለበት አላቸው። ያ ማለት በቀኝ በኩል ካለው እግራቸው ላይ ቀለበት ይጨመርባቸዋል። ክብ ማለት ነው። ቀለበት ስለው ሌላ ነገር እንዳይመስላችሁ። ይኸው ሄ ሌ ሄ ሜ ሴ ሬ። ተመልከቱ። ሄ ሌ ሄ ሜ ሴ ሬ። ሁሉም ቀለበት አላቸው። ሳድሶችን ተመልከቱ። እኔ አንድ ድምጽ ሳድስ ምንላቸው ህ ል ህ ም ስ ር። ሰባተኞቹ ሆ ሎ ሆ ሞ ሶ ሮ። ወይም እንግዲህ አንዴ ለመጨረሻ ጊዜ አስታውሳችሁና ወደሚቀጥለው ነው የምንሄደው። ይኸው ሀ ሁ ሂ ሃ ሄ ህ ሆ። ለ ሉ ሊ ላ ሌ ል ሎ።
ሀ ሁ ሂ ሃ ሄ ህ ሆ መ mu mi ማ ሜ ም ሞ ሰ ሱ ሲ ሳ ሴ ስ ሶ ረ ሩ ሪ ራ ሬ ር ሮ ይህንን ይመስላሉ። ከዚህ ቀጥለን ደግሞ የምንመለከተው እኒህን በስድስት የአማርኛ ፊደላት ተጠቅመን እስኪ ቃላት እንመሰረት። እስኪ አሁን ከሀ እስከ ሆ በጣም ብዙ ሆሄያት ናቸው። በነገራችን ላይ ከሀ እስከ ሆ 7 አለ። ከለ እስከ ሎ 7 14። ከሐመር ውሃ ተመሳሳይ ነው ድምፁ፣ ተውት ችግር የለውም። መ አሁንም 7 21። ሰ 7 28። ረ 7 35 ሆሄያትን ተጠቅመን እንግዲህ በጣም ብዙ ቃላት መመስረት እንችላለን ማለት ነው። በጣም ብዙ ቃላት ማለት ነው። ስለዚህ አሁን እስኪ ተመልከቱ። እዚህ ጋር ለምሳሌ ሁ አለች፣ ሉ። ስለዚህ ሁሉ ማለት እችላለሁ ማለት ነው። ሁሉ ይሄው። ሌላ እስኪ ደግሞ ተመልከቱ እስኪ። ራሱ የጠራሁት ቃል ራሱ ቃል ይሆናል አይደል? ሌ እዚህ ጋር አለች፣ ሌ እዚህ ጋር ላ አለች። ስለዚህ ሌላ ማለት እችላለሁ ማለት ነው። እሺ እስኪ የመ ፊደል ደግሞ መ ላ፣ ይሄው መላ ማለት እችላለሁ። ሙ እዚህ ጋር ሉ አለች፣ ሙ ሉ። በጣም ጥሩ። ሱ እዚህ ጋር አለች፣ ሱ ሪ ማለት እችላለሁ አይደል? በጣም እችላለሁ እንጂ። ሞ እዚህ ጋር አለች፣ ሞል ማለት እችላለሁ። ሞል ማለት ይቻላል ማለት ነው። ሌላም በጣም ብዙ ቃላቶችን ታወጣላችሁ እናንተ እዚህ ጋር እየገጣጠማችሁ። ሴ እዚህ ጋር አለች፣ ራ ሴራ ማለት እችላለሁ። ስር ማለት እችላለሁ። ስራ ማለት እችላለሁ። ሲ ሰሩ ማለት እችላለሁ። ሲ ሰራ ማለት እችላለሁ ማለት ነው። ህ እዚህ ጋር አለች፣ ል እዚህ ጋር አለች፣ ም ህልም ማለት እችላለሁ ማለት ነው። በጣም ብዙ የአማርኛ ቃላትን መመስረት እችላለሁ ወይም ደግሞ እናንተም ትችላላችሁ ማለት ነው። እስኪ እኔ የመሰረትኳቸውን እኔና እንቀጥላለን ማለት ነው። ይሄው ሁሉ፣ ሌላ፣ መሪ፣ ሆሄ፣ ስር፣ ማሳ። በጣም ጥሩ። ሱሪ፣ ስራ፣ ሀር፣ ለማ፣ ላም፣ ለምለም ማለት እንችላለን። በጣም እንችላለን እንጂ ለምሳሌ እስኪ ልመልስላችሁ። እዚህ ጋር ለ አለ፣ ን እዚህ ጋር፣ ለ እዚህ ጋር፣ ን ለምለም ማለት እንችላለን። ሌላም መጨመር እንችላለን በጣም ብዙ። ሁሉ፣ ሳር፣ ስነ ምግባር የመሳሰሉትን መጨመር እንችላለን ማለት ነው። እናንተም እነዚህን ተጠቅማችሁ የራሳችሁን የአማርኛ ቃላት እንድትመሰርቱ ፈልጋለሁ። በቀጣይ በክፍል 8 ቪዲዮ እንገናኛለን። ለዛሬ እዚህ ጋር ይበቃናል። ቪዲዮን ከወደዳችሁት ላይክ አድርጉ። የሚስተካከል ነገር አለው ካላችሁ ደግሞ ኮሜንት ላይ ጻፉልኝ። በቀጥታ በዩቲዩብ መማር ለምትፈልጉ ደግሞ በስልክ አድራሻ ብትደውሉ በምትፈልጉት የሶሻል ሚዲያ አማራጭ ማስተማር ይችላለሁ። የሚስተካከል ነገር ካንዳልኳችሁ ጻፉልኝ። በየቀኑ ሰራችሁ ቪዲዮዎች እንደርሳችሁ